እና አብርሃም ታደሳ ተጣሉ ወዮ በላቸው። በቅርብ ጊዜ ጠብቁ ቤተሰብ ማለት ነው። ሄርሜላና አብርሽ በእርግጠኝነት እንደሚለያዩ ታየኝ። መቼም አብርሃምና ሄርሜላ አብሮ ይቀጥላሉ ማለት ዘበት ነው። ቤተሰብ ጠብቁ። ሄርሜላ ደግሞ ጠብቅ ቅርብ ጊዜ ማለት ነው። ያንቺን ለቅሶ ማየት ናፍቀኝ። ምክንያቱ በሁለቱም ህይወት ገብተሽ ነው እዚህ ደረጃ ላይ ያደረስሽው ማለት ነው። ጠብቂ፣ የስራሽን ታገኛለሽ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ዛሬ ውሽምትና አቶ አብርሽ ይዤላችሁ መጥቻለሁ ማለት ነው። አብርሃም እኔ በአንተ አልደራደርም፣ በጣም ስለምወድ ነው፣ በጣም ነው ማክብርክ፣ በጣም ነው ማፍቅርክ። የሰውን ባል መውደድ እንዴት ነው ቤተሰብ ይጥማል? እስኪ ንገሩን በኮሜንት። እውነቴ ነው የምላችሁ እቺ ልጅ በጣም እንዴት እንደጠላው እንዴት እንዳስጠላችኝ ሄርሜላ። አንቺ ሄርሜላ አይደለሽ ውሽምት ነሽ። የምሬ ነው የምልሽ። ባለትዳሮችን ያፋታሽ የራሴን ካላደረኩ ያልሽ ሴትዮ ነሽ። ካለ ወንድ መኖር አትችም፣ ካለ ወንድ መኖር አትችም ወይ? ወንድ ጠፋ እንዴ እናንተ? ባለትዳሩ ወንድ የምታፈቅሩ ሴቶች ማለት ነው። የሴቶች አሰዳቢ ማለት እቺ ሴተኛ ዳሪ ናት። ምኑ እንደምትደግፉ ሄርሜላ ምኑም እንደምትደግፉ አላቅም። የዝሙት ተከታይ ማለት ነው። ሄርሜላ የምትደግፉ ምኑን አይታችሁ ነው? ትዳርን ያፋታ ሴት ናት እኮ። ልጅ ከአባቱ ያለያየች ሴት ናት። ገባችሁ አይደለ? ሄርሜላ ቅርብ ጊዜ ጠብቂኝ። እኔ የምሬ ነው የምላችሁ። ይሄ ሄርሜላ ለቅሶ ማየት ናፈቀኝ። ቤተሰብ ደግሞ አብርሽና ሄርሜላ አብሮ እንደማይቀጥሉ ውስጤ ይነግረኛል። መቼም አይቀጥሉ። እናንተ አሽቃብጡ፣ ለዝሙት ማለት ነው አሽቃብጡ። ሄርሜላና አብርሽ መቼም አብሮ አይቀጥሉም። ቤተሰብ ውስጤ ይነግረኛል ሁሌ ማለት ነው። ለጊዜ ነው ጠብቁ። ለ2 ወር ወይ ለ3 ወር ጠብቁ። ምን አይነት ፍቅር በማላችሁ እንደሚኖራችሁ ጠብቁ። ሄርሜላ ያንቺ ብቻ ናፈቀኝ፣ የምታለቅሽ ቀን ናፈቀኝ። ሩታም ብለሻለች ጠብቂ፣ ወራት ብቻ ጠብቂኝ ብለሻለች። ደም እንባ እንደምታለቅሽ በሉኝ ቤተሰብ። የሄርሜላ ለቅሶን ማየት ናፈቀኝ። እቺ ጋለሞታ ማለት ነው። እቺ ሀላሌ እቺ ቤተሰብ ያጣች አንቺ ሴት አይደለሽም፣ የሴት አሰዳቢ ማለት ነው። ባለትዳሮች መሀል ገብተሽ ዛሬ አፋትተሽ ልጆቹን እዚህ ደረጃ ላይ ያደረሽ ያንቺ ላይ ደርሶ ለማየት አበቃኝ። እኔ ይሄ ነው ማኙ ቤተሰብ ማለት ነው። ብቻ እና ያለን የአብርሽና የሄርሜላ መጨረሻ ማለት ነው። አብርሽና ሄርሜላ ደግሞ አብሮ እንደማይቀጥሉ እርግጠኛ ሆኜ ነው የምነግራችሁ ጋይስ።